ሰላም ቤተሰብ እንዴት ናችሁ? ዛሬ የምናየው ለፈጣን እድገትና ከፊት ለሸሸ ጸጉር ገራሚ የሆነ ማለስለሻ በእነዚህ አራት ነገሮች አዘጋጅተን እንሰራለን። መጀመሪያ ድስት መድጃ ላይ እንጥዳለን። 1 ሊትር ውሃ እናደርግበታለን። ከአራቱ ያዘጋጀነው መሀል ደግሞ አንዱ ዝንጅብል እንደዚህ ልጠን አጥበን ከትፈን እናስገባዋለን። ከዛ ቁርንፍድ 20 ፍሬ የሚሆን ተጠቅሜያለሁ። የቁርንፍድ ጥቅም ጸጉር ለማሳደግ የሚረዳን ዋነኛ ነገር ነው። ከፊት ለሸሸ እንዲሁም ለተቆራረጠ ጸጉር ያበቅልናል። በተጨማሪ ለጸጉርም ለጤናችን በጣም ብዙ ጥቅም አለው። ሮዝመሪ እንጠቀማለን። በመቀጠል ጸጉርን በጣም ያሳድጋል ሮዝመሪ። በመቀጠል ጥቁር አዝሙድ እንጠቀማለን። መበጣጠስን ይቀንሳል፣ ጠንካራ እንዲሆን ያደርገዋል። እነዚህ አንድ ላይ በማድረግ እናንተከትከዋለን። ሽታው በጣም ነው ደስ የሚለው ሲፈላ። ስንቀባው ግን ምንም አይነት ሽታ የለውም። በየቀን ራሱ ብትጠቀሙት። እሳት ላይ 15 ደቂቃ ከዛ በላይ ካቆየ ነው በኋላ የሻይ ከለር ሲይዝ እናቀዘቅዘዋለን። ለ6 ሰዓት የሚሆን ከነዛ ውህዶች እናስቀምጠዋለን ማለት ነው። ምክንያቱም ውስጡ ያሉ ለጸጉራችን የሚጠቅሙ ነገሮች በደንብ እንዲሰሩልን ጸጉራችን ላይ። ከዛ ከ6 ሰዓት በኋላ የሻይ ከለር ሲይዝ እንደዚህ ፕላስቲክ አዘጋጃለሁ፣ ፍላሽ ለማድረግ የሚመችኝ እቃ። ከዛ ወደ ፕላስቲኩ አደረኩት ማለት ነው። በጣም ቀላል ነው። ከዛ እንዴት አድርጌ እንደምጠቀመው አሳያችኋለሁ። ይህንን ማለስለሻ የእውነት ጸጉርን ያሳድጋል። ኢቭን ለወንዶች ጸጉራችን ተመለጠ ሸሸ ለምትሉ እንደዚህ አንዴ ሰርታችሁ ፍሪጅ ውስጥ አስቀምጣችሁ እስከሚያልቅ መጠቀም ትችላላችሁ። ስለዚህ ዛሬ ጸጉሬን ከአንድ ቀን በፊት ቅባት ተቀብቼው ስለነበረ እፈተዋለሁ። የምጠቀማቸው ማበጠሪያዎች እነዚህ ናቸው። እኔ በጣም ነው የምወደው። ጸጉሬን አይበጣጥሱልኝም፣ ሰፋፊ ስለሆኑ ለጸጉር ሰፊ ማበጠሪያ ብንጠቀም ይመረጣል። እንደምታዩት ፈትቼ ጨርሻለሁ። ጸጉሬን የሰራሁት ማለስለሻ ትንሽ ቁርንፍድ ጨምርበታለሁ። 4 ፍሬ ከዛ በላይ ብትከቱበት አሪፍ ይሆናል፣ እስከሚያልቅ የሚቆይ። በነገራችን እዚህ ላይ አለመጨመርም ትችላላችሁ ማለት ነው። ከዛ ተጠቅማችሁ ፍሪጅ ውስጥ መክተት እንዳትረሱ። ከዛ ፍላሽ እያደረግን ጸጉራችንን በደንብ ማራስ፣ የታጠበ እስከሚመስል በደንብ ፍላሽ ማድረግ፣ ስርስሩ በደንብ ስፕሬይ እያደረግን ማሳጅ ማድረግ ማለት ነው። ጥፍር ካለን ግን ማሳጅ ለጸጉራችን በጣም ነው የሚጎዳው እንዲሁም ደግሞ የሚበጣጥሰው። ስለዚህ ጥፍር ካለን ግን ወይም ደግሞ ማሳጅ ለማድረግ የምንቸገር ከሆነ እዚህ ቪዲዮ ላይ የምታዩትን መጠቀም ትችላላችሁ ማለት ነው ማሳጅ ለማድረግ። ስለዚህ ቀስ አድርጌ ካበጠርኩት በኋላ በትልቁ ማበጠሪያ ሙሉውን ማለስለሻ ስፕሬይ አደርግና ማሳጅ አድርገዋለሁ። ከዛ በትልቅ እየከፈልኩ እንደዚህ ሰራዋለሁ። ይህንን ማለስለሻ በጣም ቀላል ነው አሰራር ራሱ። በጣም ብዙ መስራት አይጠበቅባችሁ። በትንሽ ሳይዝ መስራት ትችላላችሁ። እኔ አንዴ ሰርቼ ፍሪጅ ውስጥ ለ1 ሳምንት ስለማስቀምጠው በዚህ መልኩ ሰርቸዋለሁ። ብቻ ምንድላችሁ ፈልጌ ነው። በትንሽ ሳይዝም መስራት ትችላላችሁ። በጣም ቀላል አሰራር ነው። ይሄንን የጸጉር ማሳደጊያ ስፕሬይ የጸጉር ማሳደጊያ ስፕሬይ ጥቅሙ ደግሞ የዚህ ጥቅም በመጀመሪያ ጸጉር ያሳድጋል፣ ምንም ጥያቄ የለውም። ብዛት ይጨምራል፣ ከፊት የሸሸ ጸጉር ያበቅላል። እንዲሁም ደግሞ ቤቢ ሄር የምንለው በተለምዶ በጣም ነው የሚያሳድገው። ለእኔ በጣም አሳድገውልኛል ቤቢ ሄር። አሁን በጣም ብዙ ነው። ለተጎዳ ጸጉርም እንደ አዲስ ነው የሚቀይረው። እኔ ለብዙ ጊዜ ተጠቅሜዋለሁ። እርግጠኛ ሆኜ ነው የምነግራችሁ። እኔን ያልጠቀመኝ ነገሮች እዚህ ያልነግራችሁም፣ ተጠቀሙበት። የምርት አመሰግንኛላችሁ። ሌላ ለጸጉራችን ቅባት መምረጥ ያስፈልጋል። እንዲሁም ጤናማ የሆነ አመጋገብ መኖር፣ ውሃ መጠጣት ዋና ነገር ነው። ውሃ ጸጉር ስንንከባከብ ደግሞ ምን ማድረግ እንዳለብን የማናውቅ ብዙ ሰዎች አለን። ጸጉራችንን ስንንከባከብ ማድረግ ያለብን ላይ ቀለም አለመቀባት ወይም ደግሞ መቀነስ፣ ውጥር የሚያደርገን ሹሩባ አለመሰራት፣ ወፈር ያሉ ሹሩባዎች መሰራት፣ እንዲሁም ደግሞ ሚስማማን ቅባት መምረጥ። ሌላ ጸጉራችንን ኬሚካል ነገሮችን አለመሞከር። ጸጉራችን ንጹህ ነገር ይፈልጋል፣ በንጽህና መያዝ ያስፈልጋል። እስከሚያሳክከን መጠበቅ የለብንም። ስናበጥር ደግሞ ቀስ አድርገን ማበጠር። እንደዚህ ካደረግን ጸጉር ማያድግበት ምክንያት የለም። በናቹራል ነገሮችን ጸጉር መያዝ ምንም ወጪ የማያስወጡ እቤት ከሚገኙ የምንሰራቸው በጣም ቀላል አሰራር ነው ይሄንን ማለት ነው።
አሁን እየጨረስኩኝ ነው። ያሁን አበጥሬው ግን ምን ያክል ጸጉር እንደሚወጣ ከጸጉሬ አሳያችኋለሁ ማለት ነው። በጣም ትንሽ ነው የሚወጣው። እቺ የምታዩዋት ነው የምትወጣው ማለት ነው። ስለዚህ መበጣጠስን ይቀንሳል ማለት ነው። እኔ በሳምንት 2 ነው የምጠቀመው። ስለዚህ ቤተሰብ ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አትርሱ። በሌላ ቪዲዮ እስከምንገናኝ ቻው።